ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን ከዓመታት በፊት ኢትዮጵያ ውስጥ እንዳይነበብ ታግዶ የነበረው የበርካታ ባለስልጣናትና የመንግስትን ውስጥ ምስጢር ያጋለጠው የጋዜጠኛው ማስታወሻ የተሰኘውን የተስፋዬ ገብረአብን መጽሐፍ ወደ እናንተ ልናደርስ ወደድን ተስፋዬ ገብረአብ በጋዜጠኝነት ከኢህአዴግ መራሹ መንግስት ጋር ለበርካታ ዓመታት የሰራ ሲሆን በታላቁ የህዋት ክፍፍል ወቅት የተመለከተውን ሴራና ድብቅ ምስጢሮች እነመለስ እነተወልደ በሚል ርዕስ ከላይ በጠቀስነው መጽሐፍ ውስጥ አስነብቦ ነበር ታሪክ ራሱን ይደግማል እንደሚባለው ቀናትን ወልደው ወደ ዓመታትነትም አድገው ህውሃት ዳግም ተከፋፍሎ እነጌታቸው እነ ደብረጽዮን የሚባልበት ዘመን ላይ አድርሶናል የነመለስ ዘመኑ ታሪክ በዚህ ትረካ ስናጤን ሁሉም ነገር ከዚህ ዘመን ፖለቲካዊ ክስተቶች ጋር ይመሳሰልብናል ታሪክ ራሱን ደገመም ያስብለናል የዛሬ ፖለቲካ የነገ ታሪክ ነውና የትላንቱን ከልሰን የዛሬን እንድንገመግም ታሪክን ማወቅ ግድ ነውና ሙሉ ትረካውን በማድመጥ የተሟላ መረጃና ንባብ ይኖረን ዘንድ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ ውድ የቻናላችን ቤተሰቦች በርካታ የተለያዩ ጥቅሞችን የያዘና የንባብ ልምዳችሁን እንዲሁም የትረካ ፍላጎታችሁን በተለያዩ ስራዎች ለማሳደግና ወደ እናንተ በስፋት ለማድረስ ይረዳን ዘንድ የአባልነት የሜምበርሺፕ ፕሮግራም እናብስራችሁ የቻናላችን ሆም ውስጥ ሲገቡ ሰብስክራይብ ከምትለው ዋጎን የሚያገኙአትን ጆይን የምትለውን ጽሑፍ ወይንም በዚህ ቪዲዮ ስር በሚገኘው ዲስክሪፕሽን ውስጥ ሜምበርሺፕ የሚለውን ሊንክ በመጫን የተለያዩ ጥቅሞች ያሏቸውን የአባልነት ደረጃዎች ያገኛሉ ቻናላችንን ለመደገፍና ተጨማሪ የንባብ ክህሎቶን እንዲሁም የትረካ ፍላጎቶን ከተለያዩ ጥቅሞች ጋር ለማሟላት ሜምበር በመሆን የዕውቀት አድማስዎን ያስፉ ይህንንም ስለሚያደርጉ እናመሰግናለን ነጋሪት ማስመታት ነበረ ስራችን እንቢልታ ማስነፋት ነበረ ስራችን መለከት ማስነፋት ነበረ ስራችን ሰው መሆን አይቀርም ደረሰ ተራችን እቴጌ ጣይቱ ብጡል በቁልቁለት ጉዞ ሁሉም ተጣመደ ተያይዞ ነጎደ እየተካካደ ዳገቱ ላይ ሰው ጠፋ አቀበት ከበደ ሁሉም በሽርታቴ ቁልቁለት ወረደ ፕሮፌሰር መስፍን ወልደማርያም በዚያን ሰሞን የአዲስ አበባ ሽሟጣጭ የነመለስና የነተወልደ ፍልሚያና መከፋፈል ታዝቦ ለኢትዮ ኤርትራ ግጭት የቋጠረውን መልሶ ዘፈነው ጎጃሜ ቡዳ ነው ብላችሁ ስትሉ ትግሬን ትግሬ በላው እንግዲህ ምን ትሉ አዲስ አበባ ላይ ጆሮ ለባለቤቱ ባዳ አይደለምና እኛ ወያኔዎች ይህንን ከመስማት አላመለጥንም በኔው እይታ ስለ ዘመናችን ተራሮች የአንድ ሰሞን ሹክቻ ከውስጥ ሆኜ ላውጋችሁ የኤርትራ ጦርነት ካበቃ በኋላ በፕሮፓጋንዳው ክፍል ዙሪያ የምንገኝ ጋዜጠኞች ጥቂት የማይባሉ አስደማሚ ወሬዎችን እንሰማ ነበር በተለይም ተክሉ ተክላይን የመሰሉ የነተወልደ ደጋፊ ካድሬዎች ማብቂያው ላይ ጉድ ሆነዋል የፕሮፓጋንዳው ክፍል ነባር ባልደረባ ከሆነው ከተክሉ ጋር አልፎ አልፎ እየተገናኘን እናወራ ነበር ለረጅም ጊዜ አብረን ስለሰራን እንግባባለን ተክሉ ለህዋት ታማኝ ሲሆን ኢትዮጵያዊነትና የኢትዮጵያ ባንዲራ የመሳሰሉ ቃላት ግን ይኮሰኩሱታል የኢትዮጵያን ባንዲራ ለምን ተጠለዋለህ ስል ጠየቅኩት አንድ ቀን ሳሞራም አይወደውም በምን አወቅ ሳሞራ እንደማይወደው ሶስተኛው ጉባኤ ላይ በግልጽ ተናግሯል ሌላ ቀን ደግሞ እንዲህ አለኝ ህዋት ከሌለ ኢትዮጵያ የምትባል ሀገር አትኖርም እንዴት ስዬ እንደሱ ነው የሚለው ማለቴ አብራራው እስኪ ያለ ህዋት ኢትዮጵያ እንደ ሀገር ልትቀጥል አትችልም ከተክሉ ተክላይ ጋር መነጋገር አይቻልም ስዬ ዓለም ሰገድ ተወልደ የተባሉትን ስሞች ሳይቀላቀል ሶስት አረፍተ ነገር ማውራት አይችልም በባህሪው ግን ልብስ መቀያየር እንኳን የሚጸየፍ ደግ ሰው ነበር ልብስ አለመለዋወጥን በአብዮታዊነት እንደመጽናትም ሙስና ውስጥ ያለ መግባት ማረጋገጫ አድርጎ ያየዋል እነስዬና መለስ አብዮታዊነታቸውን እያጡ ነው አለኝ ሌላ ቀን በሚስጥር እንዴት ከአምባሳደሮች ጋር እየዋሉ ተበላሽቷል ሱፍና ክራቫት ሲለዋውጡ ነው የሚውሉት
ተወልደን አይተዋል እስካሁን ኮንጎ ጫማ ነው የሚያደርገው ስዬ አብርሃ ሁለት ጣቶቹን አገጣጥሞ ክብ በመስራት ቃለ መጠይቁ አሰር መጽሔት ላይ በታተመበት ዕለት ምሽት ከተክሉ ጋር አክሱም ሆቴል በተደረገ አንድ ግብዣ ላይ ተገናኝተን ነበር ጦርነቱ ሊጀመር ግፋ ቢል አንድ ሳምንት ቀርቶታል አለኝ የስዬን ምስል የያዘውን መጽሔት እያሳየኝ አያያዘናም ደግሞ ቀጠለ ዋናውን ሻቢያ ከመታን በኋላ በውስጣችን የተሰገሰጉት ሻቢያዎችን እንመነጥራቸዋለን አንጃው ከተወገደ በኋላ ከሥራ ከተባረሩት መካከል ተክሉ የመጀመሪያው ሆነ የተባረረ ሰሞን ከመደንገጡ ብዛት ከቤት አይወጣም ብለው ነገሩኝ ምድር ጨልሞበት ጋቢ ለብሶ ፒያሳ ከሚገኘው የመኖሪያ ቤቱ አፓርታማ በረንዳ ላይ ተቀምጦ እንደሚውል ሰማሁና ላጽናናው ሄድኩኝ ፊቱ ገርጥቶ አይኑ በርበሬ ተረጨበት መስሎ ሳገኘው በንዴት ሲቃጠል እንደከረመ ገመቱ እንኳን ደስ አለ አለኝ በጥርጣሬ ያየኝ ለምኑ መለስና በረከት ሁሉንም ተቆጣጣሩት ሻዕቢያ የህዝብ ልጆችን በእጃዙር እየመታ ነው እኔ ታዲያ ለምንድነው ደስ የሚለኝ አንተም የነሱ ወገን ነህ ይባላል ከበረከት ጋር እንደማንግባባ ያወቅ እንዴት እንደሱ ትላለህ ሽፋን እንዳይሆን ብሎ የሽሙጥ ሳቅ እኔ ማንንም ወገን አይደለሁም ተክሉ ደጅ-ደጁን እየተመለከተ ቆየና ስዬ ተወልደ ዓለም ሰገድ አብርሃም አንጁስ አውዓሎም ገብረ መስቀል ገብሩ አረጋሽ ማን ቀረ አሉ የተባሉ ናቸው የተወገዱት እነዚህ ማለት እኮ የሀገሪቱ ጭንቅላት ናቸው ንገረኝ እስኪ ማን አለ ሌላ ማንንም የለም በዚህ ጦስ ይህች ሀገር በደም ልትታጠብ ትችላለች ምን አለ ተክሉ በለኝ ትንሽ ቀን ጠብቁ ሰራዊቱ ቤተ መንግስቱን ሰብሮ ይገባል ስዬ ማለት እኮ የሰራዊቱ አባት ማለት ነው ከዚያም ጣቱን እየቆጠረ እንደገና ይዘረዝርልኝ ጀመረ ስዬ ተወልደ ስማቸውን በጠራ ቁጥር ግንባሩ ላይ ያለው የደም ስር ይበልጥ እየተገታተረ ሲወጣጠር በማየቴ ደም ስሩ ተበጥሶ ጸጥ እንዳይል ሰጋለሁ ተሰናብቸው ሲሄድ አብራው ትኖር የነበረች እህቱ ተከትላይ መጣች ምግብ ሳይቀምስ 2 ቀኑ ነው ማታ ይዘው ውጣና አግባብተህ እንዲመገብ አድርገው ስትል ለመነችኝና ተስማማው አያያዘችናም እንዴት እንደሰነበተ ጥቂት ነገረችኝ ምከረው ባከ በጣም ይበሳጫል ሳናግረው መልስ አይሰጠኝም ህዋት እንዲ ተከፋፍሎ ከማየቴ በፊት ምን ነው እንደ ጓዶቼ በረሃ በቀረው ኑሮ ይያለ ይቆጫል ስለ ግል ህይወቱ ማሰብ አለበት ማታ ይዘው ውጣና ምከረው ከተባረረ በኋላ ጓደኞቹ ሁሉ ከዱት አንድ የሚደውልለት እንኳን የለም ሰው መቼም ከሃዲ ነው የአፓርታማውን ደረጃዎች ሲወርድ የተክሉን ዜማ ለራስ ያዜምኩት ስዬ ተወልደ አረጋሽ በነ ተወልደና በነ መለስ ክፍፍል ዋዜማ ባለስልጣናቱ ቡጢ ገጥመው ነበር አስደንጋጭ ስድቦች እየተሰዳደቡ ግራ አጋቡን አንዱ ሌላውን ጠባብ ሲለው ሌላው ሐሜተኛ ሲል ምላሽ ይሰጣል ዶክተር ነጋሶ በወቅቱ እነ መለስን አስቸግሯቸው ነበር ተወልደ እና አዲሱ ለገሰን የፖለቲካ ድሆች ሲላቸው በረከት ደግሞ በደም ፍላት ጋሽ ተወልደ አናውቅህም እንዴ ለመሆኑ ከኒውስ ዊክ ሌላ ምን አንብበህ ታውቃለህ ሲል ዘረጠጠው ተወልደ ይህቺ የበረከት ንግግር ከነከነችውና በነጋሶ መጣጥፍ በኩል በሀገር ጉዳይ በስራ ተወጥረን ኒውስ ዊክን እንኳን የማንበቢያ ጊዜ አልነበረንም ሲል ምላሽ ሰጠ አባይ ፀሐዬ ስዩም መስፍንን ከእንግዲህ በስብሰባው አንካፈልም ብለህ ለመለስ ንገረው ብሎ ሲነግረው ስዩም ደግሞ እጅግ ተከፍቶ እኔ የ52 ዓመት አዛውንት እንጂ ያንተ ተላላኪ አይደለሁም ሲል ምላሽ ሰጠው እኛም ሹክቻቸውንና መዘራጠጣቸውን በጎን እየሰማን ጆሮአችን ቆሞ ሰንብተን ነበር ከዛሬ ነገ በሽጉጥ ይሞካከሩ ይሆን አይነት ስጋትም እየጎበኘን ሐሳባችንን ባረቂ ያባረነዋል ስዬ አብርሃ በተለይ የሚታመን አልነበረም ሽጉጡን ለመምዘዝ ጥቂት ይበቃዋል የሚሉ ወሬዎች ስለነበሩ ለበረከት ሰክተንለት ነበር በረከትም ቢሆን ግን የዋዛ ለመሆኑን የሚከራከሩ ነበሩ እንደ ሸዋዚንገር 2 ጊዜ ተገልብጦ በሶስተኛው መተኮስ አያቅተውም ሲሉ ነገሩን እንዲያ ከሆነ ሹክቻቸው ከመወራረፍ አያልፍም ብለን ሳቅንና ስጋታችንን ካረቄ ጋር ስናወራረድ እናመሽ ነበር እነት ወልደ በረከትን ጠምደውት ነበር በአዴን የኛ ሻንጉሊት ነበር ብለው የልባቸውን ከመናገር ይልቅ በአዴን የራሱ የሆነ ጥናቶች ያደረገ አቋም እየወሰደ የመጣ አመራር አይደለም ሲሉ በዙሪያ ጥምዝ አድክመውናል
አገር ሰላም በነበረበት ጊዜ ለዚህ የበቃ ነው በመለስ ጭንቅላት ነው ሲሉን እንዳልነበር በተቆራረፉ ማግስት የጆሮአችን ታምቡር በድንጋጤ እስኪቃጠል መለስን የሚዘረጥጡ ወሬዎችን ሰማን። በስብሰባዎቻቸው አንተ ሰካራም፣ አንተ ወራዳ፣ አንተ አጭበርባሪ፣ አንተ ከሃዲ፣ አውቀሃለሁ፣ እንተዋወቃለን እስከ መባባል ተዳርሶ ነበር። ከዚያም ታልፎ ወዲ ሸርሙጣ የተባለችው የሰሜን ታዋቂ ስድብ ሳትቀር አገልግሎት ላይ ውላለች። እነተወልደ በአዴንን የኛ ሻንጉሊት ነበር በማለት ምን ጥቅም ሊያገኙ አቀደው እንደነበር ግን በፍጹም አልገባኝም። በአዴን አሻንጉሊት ከነበረ ተጠያቂዎቹ እነሱም ናቸው። በአዴንንና ኦህዴድን እንዴት እንደፈጠሯቸው የዘነጉትም ይመስላል። ከዚህ ጋር በተያያዘ የነመለስ የነተወልደ ክፍፍል ላይ አስቂኝ ሚና ስለነበራቸው የኦህዴድ አመራር አባላት ጥቂት ማለት ሳይገባ አይቀርም። አንድ የማውቀው መምህር ተማሪዎቹን ዘወትር ኮካኮላ ከመሆን ያድናችሁ እያለ እንደሚመክራቸው አጫውቶኛል። ሰዎች በቅርጽና በይዘታቸው እንደ ኮካኮላ ፍጹም ተመሳሳይ ከሆኑ ለውጥና እድገት ሊኖር አይችልም። ለዘመናት በኩማ ደመቅሳና በአባዱላ ገመዳ እጅ ሲገላበጥ የኖረው ኦህዴድ እንደ ኮካኮላ ማስታወቂያ ዘመን የማይሽረው ምርጫ የሚል ቅጽል በተሰጣቸው ግለሰቦች የተገነባ ነበር። የህወሓት ካድሬዎች ደግሞ እነዚህን ግለሰቦች የተከዜ እስስቶች እያሉ ያላግጡባቸዋል። ከብዙ ዓመታት በፊት ሟቹ የደህንነት ሹም ክንፈ ገብረ መድህን ነበር ኦህዴዶችን ተከዜ ወንዝ ዳርቻ እንደ ጠላቂ ጣጋግሮ ይሰራቸው። ከዚያም አዴት የተባለ ቦታ ወስዷቸው የኦህዴድን የመጀመሪያ ጉባኤ እንዲያካሂዱ አደረገ። ከዚህ ቡድን አባላት መካከል ጥቂቶቹ ኩማ ደመቅሳ፣ ኢብራሂም መልካ፣ አባዱላ ገመዳ፣ አበራ ኃይሉ፣ ባጫ ደበሌ ተብለው ይታወቃሉ። የዛሬ ስማቸውን የመረጡትም እዚያው ወንዙ ዳር ነበር። ደርግ ከወደቀ በኋላ ኢብራሂም መልካ ተባረረ። ጎጃምን ነፃ ያወጣ ነው እኛ ኦሮሞዎች ነን ብሎ ተናገረ። በዚህ ንግግር የበረከት ባልደረቦች ኮረንቲ ጨበጡ። ለምን በደፈናው ኢህአዲግ አትልም? ካማራዎች ልታጣላን ነው ወይ ተብሎ ተወቀሰ። በርግጥ ኢብራሂም አልዋሸም። የናዲሱ ለገሰ ድርጅት በሰበብ አስባቡ ቀሚሱ ሲያደናቅፈው ኦህዴድ ጎጃም ላይ ገትሮ ተዋግቷል። ኢብራሂም ወቀሳው ሊሰማው አልቻለም። አያያዘና ኦሮሞነቴን ማትቀበል ኢትዮጵያ 10 ቦታ ትበጣጠስ ብሎ ጅራፉን ሲያጮኸው እነመለስና ተወልደ ቁጭ አሉና መከሩ። ኢብራሂም ኮካኮላ አልነበረም፣ ወደፊትም አይሆንም ሲሉ ደመደሙ። ሆኖም ኢብራሂም በኦሮሞ ህዝብ ዘንድ ክብር እንዳያገኝ በሙስና ሰበብ እንዲባረር ተጨረሰ። የግል ፋይሉ ሲገለጥ ጥቂት ሰበቦች ተገኙ። በእነዚህ ላይ የፈጠራ ቅባት ተቀባ። እኛ ጋዜጠኞችም አውቀንም ይሁን ሳናውቅ ወሬውን እንዲህ ስንል አባዛ ነው። ደርግ ወርቆ ገና ዓመት ሳይሞላ እነመለስ የካቲት 11 ሊያከብሩ መቀሌ መሄዳቸውን ጠብቆ ሂልተን ሆቴል ደግሶ ሚስት አገባ። በዚያን ጊዜ እንኳን ሂልተን መደገስ ሂልተን ገብቶ ሻይ መጠጣት አልተጀመረም ነበርና ወሬው ግቡን መታ። ኢብራሂም ተባረረ። ወሬውን የሰማ ሁሉ እንኳን ተባረረ ደግ አደረጉት የታባቱ ሲል አሟሟቀ። በአናቱ ምርቃት ወሬዎች ተጫኑለት። ከጫት ንግድ በዶላር የሚገኘውን ገቢ ብቻውን በላ። የኦነግ ደጋፊ ከሆኑ ቱጃሮች ጋር በጥቅምና በጋብቻ ተሳሰረ። ከዚያም ማጅራቱ ላይ ካንቻ ተመቶበት ፎጣ በትከሻ ፊትህን ወደ መናገሻ ተባለ። ከኢብራሂም ሌላ ጥቂቶቹም ስልጣኑ አሳበዳቸው፣ ምቾት አቃወሳቸው፣ ጥጋብ በዛባቸው ተባሉና ኢብራሂም በሄደበት መንገድ ነጎዱ። ስለዚህ በጎደለ ለመሙላት ኮካኮላዎች ሲፈለጉ ሽፈራው ጃርሶ፣ ሐሰን አሊ፣ ነጋሶ ጊዳዳ፣ ግርማ ብሩ፣ ሶፊያን አህመድ በአቅራቢያው ተገኙና የላይኛው አመራር ውስጥ ተጨመሩ። ኦህዴድ በምሁራን ተገነባ ተባለ። ግርማ ብሩ የኦህዴድ መሪ ቢሆን እንኳን ለኢትዮጵያ ለአፍሪካ በተረፈ የሚሉ ሙገሳዎች ተደመጡ። እነመለስ ግን ይህችን ወግ ሰምተው እንዳልሰሙ በመዝለል ኦህዴድን ከተከዜ ኮካኮላዎች ጋር በሰንሰለት አቆራኝተው ቆለፉበት። ከውጭ ሀገር የመጣ አንድ የኢህአዲግ ደጋፊ ኦሮሞ ታዲያ ይህንን ጉዳይ አንድ የኮክቴል ግብዣ ላይ ለመለስ አንስቶለት ነበር። ኦህዴድ እስከ መቼ ነው በ10 አለቆች የሚመራው? መለስ ረጋ ብሎ ምላሽ ሰጠ። 10 አለቆቹ አቅም እንደሚያጥራቸው እናውቃለን። ለጊዜው ግን አማራጭ የለንም፣ ያስፈልጉናል።
መለስ ለጊዜው ሲል ለአጭር ጊዜ ለማለት መስሎን ነበር። 10 አለቆቹ ዘመን የማይሽረው ምርጫ ይሆናሉ ብሎ የገመተ አልነበረም። ተከዚዎቹ አብዛኞቹ በሻቢያ ከተማረኩ በኋላ ለህዋት የተሰጡ ወታደሮችና 10 አለቆች መሆናቸው ይታወቃል። መቼም ያሻውን ያህል እብሪተኛ ቢሆን እንኳን መለስ ዜናዊ የኮክቴል ግብዣው ላይ የተናገረውን በይፋ ይደግመዋል ተብሎ የሚታሰብ አልነበረም። ግን አድርጎታል። ፓርላማ ላይ ቀርቦ የሹመት መመዘኛ ችሎታ፣ ዕውቀት፣ ስነ ምግባርና ሰብዕና ሳይሆን ታማኝነት ብቸኛ መመዘኛው መሆኑን ሲገልጽ ይሉኝታ እንኳን አላደናቀፈውም። ይህ አባባሉ ይህቺ መከረኛ ሀገር በቤተ ሙከራነት ደረጃ እንድትቆይ እንደተፈረደባት የሚጠቁም ሆኖ ነበር። የጋራ አሰራር የለም። አሸናፊ ሐሳብ አይታወቅም። አንድ ግለሰብ ኮካኮላዎችን ከስሩ ኮልኩሎ ሳይንሳዊ ሙከራውን በህዝብ ላይ ያካሂዳል። በህልሙ ያለመው በነጋታው አዋጅ ሆኖ ይጸድቃል። ቅሞ ሲመረቅን ብልጭ ያለለት ሐሳብ ፖሊሲ ይሆናል። ኮካኮላዎች እስካሉ ድረስ የተናገረውን እያፈረሰ የተቃወመውን መልሶ እየሰበከ መጓዝ ይችላል። ተከዚዎች ህወሓትን እንዳይከዱ በተለያዩ ዘዴዎች ተይዘዋል። በሙስና እንዲዘፈቁ ማድረግ ቀዳሚው ዘዴ ነው። በረቀቀ ዘዴ የገዛ ህዝባቸው ላይ የግድያ ውሳኔ እንዲወስኑ ይደረጋል። አንድ ጊዜ በወንጀል የተሳተፈ ወይም የተነካካ የትም አይሄድም ተብሎ ይታመናል። ደም እጃቸው ላይ ካለ ስለሌላው የአይን ጉድፍ አንዲት ቃል ትንፍሽ አይሉም። በትግሉ ወቅት ይህንን ለመሰለ ያስፈጻሚነት ሥራ እንቅፋት ሊሆኑ የሚችሉ ሁሉ በጊዜ እንዲሰናበቱ መደረጉ ይታወቃል። ያሬድ ጥበቡ ከተሸኙት አንዱ ነበር። አንድ ተሲያት ላይ መለስና ተፈራ ዋልዋ ያሬድ ጥበቡን ለዋና ጋበዙትና ወደ ተከዜ ወንዝ ወረዱ። እናም በግልጽ አማርኛ ነገሩት፣ አታስፈልገንም፣ ስለዚህ ወደምትሄድበት ሂድ። ያሬድ የታዘዘውን ፈጸመ። ቢቃወም ይገድሉት ነበር። ከኢህዴን አስኳል ውስጥ የኢሃፓ መንፈስ መጽዳቱ ከተረጋገጠ በኋላም ኦህዴድ ተጠፍጥፎ ተጋገረ። ታላቅ መሪ ማለት የራሱን ተተኪ መፍጠር የቻለ መሪ ነው ይባላል። እነ መለስ እነ ተወልደ የሚታወቁት ግን በተገላቢጦሹ ነው። ኢህአዲግ በህዋት ብቻ እንዲመራ የእህት ድርጅቶች ጭንቅላት በመዶሻ ሲወቀር ዘልቋል። እነ ተወልደ ከተወገዱ በኋላ ደግሞ መለስ ራሱን ወደ አጼነት ማሸጋገር ቻለ። በክፍፍሉ ዋዜማ አያሌ ወሬዎችን እንሰማ ነበር። በተለይም ተወልደ እንደ ራስ ሚካኤል ስሁል ሀገሪቱን ሊመራ የማቀዱ ነገር ጆሮ የሚያቃጥል ወሬ ሆኖ የፕሮፓጋንዳ ክፍሉን አምሶት ነበር። እነ ተወልደ መለስን አስወግደው አዲሱ ለገሰን በጠቅላይ ሚኒስትርነት ሊያስቀምጡት የማቀዳቸው ወሬ በሁለት ምንጮች ነበር የሰማሁት። አዲሱን ጠርተው አነጋግሮት የነበረ ሲሆን ላስብበት ብሎ ከተለያቸው በኋላ በቀጥታ ወደ መለስ ቢሮ ሄዶ የነ ተወልደን እቅድ እንደገለጸለት ወሬው ሲከካና ሲቦካ ሰንብቷል። ራስ ሚካኤል ስሁል ጎንደርን በገዛበት ዘመን የመሪነቱን ሚና የተጫወተው ከጀርባ መሆኑ የገድሉ ድርሳናት ይተርካሉ። ራስ ሚካኤል ራሱን እንዳያነክስ የነገስታት ዝርያ አልነበረውም። ስለዚህ የነገስታት ዝርያ ያላቸውን አሻንጉሊቶች እየሾመ እየሻረ እስከ ህይወቱ ፍጻሜ ዘለቀ። መለስ የነ ተወልደን እቅድ ከአዲሱ ካገኘ በኋላ ለሁላችንም የሚበጀን የገጠመንን ሽንፈት ተቀብለን ያገኘነውን ድል አክብረን በጋራ ብንቀጥል ነው የሚል መልእክት ለተወልደ ይልክበታል። በኢትዮ ኤርትራ ጦርነት የድንበር ግጭት ላይ የቀረበውን ቴክኒካል አሬንጅመንት የመቀበልና ያለመቀበል ጥያቄ ተነስቶ መለስ በድምጽ ከተሸነፈ በኋላ ያሸናፊውን ውሳኔ እንደራሱ ውሳኔ ተቀብሎ ለተግባራዊነቱ ከልቡ መንቀሳቀሱን በመጥቀስም መለስ ተንበርካኪ ነው በሚል የጀመሩትን የማስወገድ አሻጥር እንዲያቆሙ ጨምሮ አሳስቧቸው ነበር ይባላል። እነ ተወልደ ግን ያንን ሊቀበሉ ሳይችሉ ቀሩ። መለስን ማስወገድ እንችላለን ብለው ተደፋፍረው ወደ ቁማር ጨዋታው ሰተት ብለው ገቡ። መለስ፣ በረከት፣ ስብሃት፣ ቴዎድሮስ ሀጎስ የመሳሰሉትን የኤርትራ ደም ያላቸውን ጓደኞቻቸውን ሰውተው ከኤርትራ ጋር የተያያዘውን ችግር ሁሉ እነዚሁ ሰዎች ላይ በመደፍደፍ እንደ ጲላጦስ ከደሙ ንጹህ ነን በማለት እጃቸውን ታጥበው ከቀሪው የኢትዮጵያ ሕዝብ ጋር ሊታረቁ አለመው እንደነበር ከአንጃው መወገድ በኋላ መረጃው ይፋ ሆኗል። ህወሓት ለሁለት የመሰንጠቅ አደጋ የገጠመው ጊዜ ኦህዴዶች ያልሰለጠኑበትና የማያውቁት ችግር ውስጥ ገብተው ነበር።
የኦህዴድ አመራር አባላት ነጋሶ ቢሮ እየተሰበሰቡ ስለተፈጠረው ችግር ለመወያየት ሞክረው ነበር። ኩማ የሰለሞን ጢሞ ሎሌ ነበር። ነጋሶ የተወልደ በጎደለ የሞሉት የኦህዴድ ምሁራን ደግሞ የመለስ ነበሩ። ኦህዴድ ግራ ተጋባ። በዚያን ሰሞን ጀነራል ሳሞራ የኑስ ከመለስ ጎን መቆሙን ወዲያውኑ ግልጽ በማድረጉ ግን አባዱላ ስቃይ ውስጥ ገብቶ ሁለቱም ጋር እጅ መንሳት መጀመሩ ተነግሮለታል። የነመለስም ሆነ የነተወልደ ቡድኖች በየግንኙነት መስመራቸው ቅስቀሳ ያካሂዳሉ። እስስቶቹ ሲሰባሰቡ ማጣፊያው ያጥራቸዋል። የነተወልደ ቡድን ኃይል እያገኘ መሄድ ጀምሮ ነበር። ኩማ በሰለሞን፣ ነጋሶ በተወልደ፣ አባዱላ በጻድቃን ተይዟልና ሚዛን ወደ ነተወልደ እያዘነበለ ነበር። መለስ ዜናዊ ከስብሃትና ከስዩም ሌላ ደጋፊ የለውም ብለው ስላመኑ መለስ ይወድቃል በሚል ግምት ገቡ። ከስብሰባዎቻቸው አጀንዳዎች መረዳት እንደቻልኩት ህወሓት አገሪቱን መምራት ቢያቅተው የኛ ሚና ምን ሊሆን ይገባል ብለው በፍጹም አልተወያዩም። ማንን ውጦ ማንስ ተውጦ የጨዋታው ማብቂያ እንደሚሆን ከሂደቱ ለመተንበይ የሚያስችል አቅም አልነበራቸውም። ህወሓቶች በር ዘግተው ይናቆሩ ነበርና ተከዚዎች ለሚካሄደው ሽኩቻ ሁሉ ባዕድ ነበሩ። እንደ ተራው ካድሬ ሁሉ እነሱም የዕለቱን ውሎ መረጃ የሚያገኙት በወሬ እኩለ ሌሊት ግድም ነው። ከዚያ በጭቅጫቂ መረጃ ተነስተው እንኳን እንደ ወቅቱ አስተሳሰብ እንደ ተክሉ ተክላይ እንኳን የህወሓት መፍረስ ያገሪቱን መፍረስ እንዳያስከትል ምን ማድረግ ይጠበቅብናል ብለው ሊወያዩ አልቻሉም። የወከልነውን የኦሮሞ ህዝብ አስተባብረን በመምራት ከጥቃት የምናድንበት ስትራቴጂ እንንደፍ ብለው አልተነጋገሩም። በመጨረሻዎቹ ደቂቃዎችም ላይ ሁሉንም እርግፍ አድርገው ትተው ለአሸናፊው ታማኝነታቸውን ለማረጋገጥ መግለጫ ለማውጣት ብቻ ወደ መጠበቁ ደረሱ። በሌላ በኩል መለስ ዜናዊ በአዴንን ጠቅልሎ ቢይዝም ኦህዴድ ወደነ ተወልደ ማዘንበሉና በመወላወል ላይ ስለመሆኑ ይገነዘብ ነበር። በቅርብ አውቅ እንደነበረው ይህ ለመለስ የሚያሳስበው አልነበረም። ቁርጡ ሲለይ ተጠቅልለው ወደሱ እንደሚገቡ ያውቅ ነበር። በርግጥም መለስ ከኦህዴድ ጋር እልህ ተጋብቶ አያውቅም። በስልጣን ዘመኑ ሁሉ ኦህዴዶችን እየሰበሰበ እንደ ህፃን ልጅ ሲቆጣቸው ነው የኖረው። ነጋሶ ጊዳዳን እንዲያው የእውነት ሌንጮና አንተ ሁለታችሁም ከደንቢ ዶሎ ነው የበቀላችሁት? ከሌንጮ ጋር ቁጭ ማለት እኮ መማር ማለት ነው ብሎታል። ነጋሶ መለስ ላይ የመረረ ቂም የያዘው በዚህ ንግግር መሆኑን ብዙዎች ያምናሉ። ሌላ ጊዜ ደግሞ መለስ ኦህዴዶችን ሰብስቦ ስራችሁን በትክክል የማትሰሩ ከሆነ እናንተን ሜዳ ላይ ጥለን ከኦነግ ጋር እንደራደራለን ብሏቸዋል። መለስ ኦህዴዶችን ችላ ብሎ ከጀርባቸው ያለውን የነተወልደን ቡድን መምታት ላይ ነበር ያተኮረው። ኦህዴዶች ወደ ነተወልደ ማዘንበላቸውም ቢሆን እንደ ጥፋት አልቆጠረባቸውም። ባርጩሜው ሾጥ ተደርገው ወደ መደበኛው ታማኝነታቸው እንደሚገቡ ያውቅ ነበር። በዚህ ትውልድ ውስጥ እንደነርሱ ለጊዜያዊ ጥቅም ሲል ህሊናውን ሸጦ ህዝብን ክዶ ባርነት የሚገባለት ኃይል በቀላሉ ማግኘት እንደማይችል ስለሚገነዘብ ሊያባከናቸው እንደማይፈልግ ግልጽ ነው። የህወሓት ክፍፍል ይፋ ከሆነ በኋላ መለስ ዜናዊ ጻድቃንን እንዲህ አለው፣ እየተፈራራን አብረን መስራት ስለማንችል ስራህን ልቀቅ። ጻድቃን ቢሮውን ለሳሞራ አስረከበ። በዚህ ጊዜ የመለስ ሰዎች እንደ አዲስ ዘመን ጋዜጣ ረጅምና ባዶ ወደ ሆነው ጀነራል በዝግታ ተጠጉ። እንደ ሚዳቋ እንዳይደነብር ተጠግተው ገመድ አንገቱ ላይ ያሰሩለት። አባዱላ አልበረገገም። እነመለስ እንዳልተቀየሙት ሲረዳ ወዲያውኑ የሰለጠነበትን ሙያ መፈጸም ቀጠለ። ኩማን ከጻድቃን ጋር ደርቦ ያወገዘ መከላከያ ለቆ ወደ ኦህዴድ ለመግባት ጠየቀ። የጀነራልነቱን ማዕረግ ድንገት እንደለበሰው ሁሉ ድንገት አውልቆ መሳቢያ ውስጥ ጥሎ ሲቪል ሆነ። ኩማ ግን ፈጥነ ግለሂስ አላወረድክም አመንተተህ ነበር በሚል ጥቂት ተቆጣ። በመያዣነት ተቀምጠው የነበሩት የገንዘብ ዝርፊያና የስነ ምግባር ጉድለት ከተሰቀሉበት ወርደው እንደ ሰዓት ታሰሩለት። በስደት ሆኜ እንደሰማሁት አባዱላ በምርጫ 97 እንደ በረከት ስምዖን የምርጫ ኮሮጆ ገልብጦ አሸንፍ ያለው ካለ በኋላ ኦሮሚያ ላይ ነገሰ። በርግጥ በረከትና አባዱላ ማመሳሰል ተገቢ አይሆንም። ሁለቱም ምርጫውን በማጭበርበራቸው ሊመሳሰሉ ይችላሉ። ቢያንስ ግን በረከት የፈጸመውን ድርጊት ያስጨነቀው ለአእምሮ ህመም ተዳርጓል። አባዱላኮ ከተወለደ ጀምሮ ሆስፒታል ገብቶ አያውቅም። እንደ ድርጊቱ ማበድ ነበረበት። ራስ ምታት የለ፣ ትኩሳት የለ፣ ደም ብዛት አያውቅ፣ ስኳር ያስቸግረው፣
ሰብሉ እንዳማረለት ገበሬ እጅና እግሩን ዘርግቶ ተኝቶ ይውላል። የድምጻዊት አበበች ደራራ ዘመዶች ይበቀሉኛል ብሎ እንኳን አይሰጋም። እቢሳ የተባለው የኦሮምኛ ቋንቋ ድምጻዊ በነፍሰ ገዳዩ በኮሎኔል ጌትነት ካስገደለ በኋላ እንኳን በሰላም ተኝቶ ያድራል። መለስ ካለ ምን ችግር አለ? በኩባያ ውሃ ውስጥ ያለች እንቁራሪት ከኩባያው ውጪ ሌላ ዓለም ያለ አይመስላትም። የቢሾፍቱ ኦሮሞዎች ሐሳብ የለሽ የበላችሁ ሁሉ ያወፍራታል ሲሉ ሰማ ነበር። ስለሚኖሩበት ሥርዓት ምንነት በቂ ዕውቀት የሌላቸው ማወቅ የሚገባቸው እንደ መድኃኒት እየተመጠነ የሚሰጣቸው በስብሰባ ላይ መናገር ያለባቸውን ሳይቀር እንደ ቲያትር አጥንተው የሚገቡ የጋሪ ፈረሶች። የቆንድድ ፈረሶች እንኳን አመጻው ነፃ በወጡበት ዘመን ሰው እንደ ጋሪ ፈረስ ሲኖር ማየት ይችላል። ዛሬ ጉልበት አግኝተህ የምትገድለው ሰው ጊዜ ጠብቆ ደሙን ይመልሳል። ለገሰ አስፋው ከተባለው ድንጋይ የማይማር ሰው ከቶ ምን ስም ይገኝለታል? በዚህ ዘመን እጅህ ላይ ደም ይዘህ መኮብለል እንደማይቻልም ከቀልቤሳ ነገው መማር ይቻል ነበር። የእቢሳና የደራራ ድምጽ ይጮሃል። ያም ሁሉ ሆኖ የእርቅ ጥያቄ ጊዜው አያልፍበትም። የዘመናችን አጽዮች ግን እርቅ ከመፈለግ ይልቅ ህውሃት አዲስ አበባ ላይ ስልጣን ከጁ ካመለጠው ትግራይ ትገነጠላለች የሚል ሁለተኛ አማራጭ እንደ ማስፈራሪያ ይዘው ይቆምራሉ። ተከዚዎች ትግርኛቸውን ላለመርሳት የሚያደርጉትን ጥረትም ስትራቴጂ ይሉታል አሉ። ቃላት እንዲህ መቀለጃ ሆነዋል። እነ ተወልደና እነ መለስ እየተባሉ የሚታወቁት ጎራዎች ካልተግባቡባቸው አጀንዳዎች መካከል የኤርትራውያን መባረር ጉዳይ አብዩ ነበር። መለስና በረከት በኤርትራውያን በዚህ መንገድ መባረር ላይ ቅሬታ እንደነበራቸው በተለይም በረከት ስምዖን የተፈጸመውን የማባረር ድርጊት የዘር ማጥራት ኤትኒክ ክሊንዚንግ ነው ሲል እንደተናገረ እነ ተወልደ ይተርካሉ። እነ ተወልደ የኤርትራውያን የማባረር ሂደት ከሚኮሩባቸው ድርጊቶቻቸው እንደ አንዱ ይቆጥሩታል። ኤርትራውያንን ሰብአዊነት በተላበሰ ሁኔታ ተንከባክበን ነው ያባረርነው ብለው ሲሟገቱም በተባረሩት ኤርትራውያን ላይ ከፈጸሙት ዝርፊያ በላይ ምን ሊያደርጉ ይችሉ እንደነበር ግልጽ አላደረጉም። በፈጸሙት ድርጊት ከቀሪው የኢትዮጵያ ሕዝብ ምስጋና እንደሚያገኙ በመተማመን አጀንዳውን አጩኸውታል። ኤርትራውያንን ወደ ሀገራቸው በማሰናበት ሂደት የደህንነቱ መስሪያ ቤት ባልደረቦች የፈጸሙት በደል የከፋ የሆነው ኢትዮጵያዊነታቸውን ጠብቀው የቆዩት ላይ ለኢትዮጵያ መስዋዕትነት የከፈሉት ላይ ጭምር ህሊና ቢስ ወንጀል መፈጸማቸው ነው። ይህን መሰል ግፍ ከተፈጸመባቸው አንዱ አሸብር ግርማ ይባላል። የግራ እግሩንና የቀኝ እጁን 3 ጣቶቹን ያጣው ካራማራ ተራራ ላይ ከሶማሊያ ጋር ሲዋጋ ነበር። ወያኔ የአሸብር ግርማን ጉዳይ ለማጣራት ጊዜና ትዕግስት አልነበረውም። አይኖቻቸውን ከመጨፈናቸውና ከመቸኮላቸው ብዛት የትግራይን ሰው ጭምር ቀላቅለው ወደ ኤርትራ እስከመላክ ደርሰዋል። ሰሚ ጆሮ አልነበራቸውም እንጂ ፕሮፌሰር መስፍን ወልደ ማርያም ምክር ጽፈውላቸው ነበር። ፕሮፌሰር መስፍን ኤርትራውያን በህጋዊ መንገድ ጉዳያቸውን በግለሰብ ደረጃ እየታየ እንዲሰናበቱ ሲያሳስቡ በአጸፋው ዛቻ ነበር የተሰነዘረባቸው። ፕሮፌሰሩ በወቅቱ የወያኔን ጅምላ የማባረር ድርጊት የተቃወሙት ለኤርትራውያን የተለየ ወገናዊነት ኖሯቸው አልነበረም። የሰው ልጆች ሰብአዊ መብት መከበር አለበት ከሚል መሰረታዊ መርህ ተነስተው እንደነበር ግልጽ ነው። የፕሮፌሰሩ መነሻ ያ ብቻ እንዳልነበር ከመጣጥፎቻቸው መረዳት ችዬ ነበር። ህዝብን ህጋዊ ባልሆነ መንገድ በጅምላ የማፈናቀልና የማባረር ልምድ ለቀሪው የኢትዮጵያ ህዝብም የማይበጅ ልምድ መሆኑን ፕሮፌሰሩ አሻግረው ማየት ችለው ነበር። ብዙ ብሔሮች በአንድነት የሚኖሩባት ሀገር የሚመራ የነገውን ማሰብ ካልቻለ ሳያውቀው በራሱ ጥቅም ላይ ሊተኩስ እንደሚችል የሚጻፉ ትንታኔዎችን አለቆቼ እያዩ እንዳላዩ ሆነው የጥላቻ እርምጃቸውን ገፍተውበት ነበር። ምርጫ 97 ከተጭበረበረ በኋላ በተነሳው የህዝብ ተቃውሞ ወቅትም የፕሮፌሰር መስፍን ስጋት እውን ሊሆን ተቃርቦ ነበር። አቶ በድሩ አደም ወያኔዎችን ወደ መጡበት እንመልሳቸዋለን ሲሉ በአደባባይ የተናገሩ ሲሆን ህዝቡም ትግሬ ወደ መቀሌ ንብረት ወደ ቀበሌ እያለ ሲዘምር ተሰማ። ፕሮፌሰር መስፍን ታዲያ በዚህ ቀውጢ ጊዜ ከትግራይ ህዝብ ጎን በመቆም እንደገና የማይዘናበል አቋማቸውን አሳይተዋል። በረከትና መለስ የኤርትራውያንን መባረር ተቃውሞ ነበር የሚለውን የነተወልደን ክስ ለማመን ወይም ላለማመን የሚያስችል በቂ መረጃ የለም። ሆኖም እነተወልደ ሪፖርተር የተባለው ጋዜጣ ላይ በጻፉት መጣጥፍ
በረከት ስለ ኤርትራውያን መባረር የዘር ማጥራት ኤትኒክ ክሊንዚንግ ነው ሲል መግለጹን ሲጽፉ በረከት በዚያው ጋዜጣ ላይ በሰጠው ምላሽ ይህን ርዕሰ ጉዳይ ሳያስተባብል ያለፈ በመሆኑ እነ ተወልደን ለማመን እንገደዳለን። አንድ ያልተመለሰ ጥያቄ ግን በአእምሮዬ ላይ ቀርቷል። በረከት የኤርትራውያንን በህገ ወጥ መንገድ መባረር ተቃውሞ ከሆነ ከምን መነሻ ነው የተቃወመው? እንደ ፕሮፌሰር መስፍን ከመርህ አንፃር ወይስ የኤርትራዊነት ደም ስላለው ለወገኖቹ ተቆርቁሮ? ከመርህ አንፃር ቢሆን ኖሮ ኤርትራውያንን በሚባረሩበት ኮሚቴ ውስጥ አብሮ እየሰራ ሳለ አቋሙን ግልጽ ማድረግ ነበረበት። እነ ተወልደ እንደነገሩን ከሆነ በረከት ለ2 ዓመታት ያህል የኮሚቴው አባል ሆኖ ሲሰራ ኤርትራውያን ላይ ስለሚፈጸመው በደልና ግፍ ትንፍሽ ባለማለቱ በረከትን መርሃለው ልንል አንችልም። የኤርትራዊነት ደም ስላለው ለወገኖቹ ተቆርቁሮ ነው ለማለት የሚያበቃ ምልክትም አላየንም። በረከት ስለዚህ ጉዳይ ቢጠየቅ የኤርትራውያንን በህገወጥ መንገድ እየተዘረፉ መባረራቸውን የተቃወመው ከመርህ አንፃር መሆኑን ሊነግረን እንደሚችል ግን መገመት ይቻላል። ዛሬ ላይ ቆሜ ስታዘብ በረከት በዚህ ወቅት ስለ መርህ ለመናገር የሚያበቃ ሞራል ይኖረዋል ብዬ አልገምትም። ሞቃዲሾ ገብቶ በመቶ ሺዎች ሶማሊያውያንን የሚጨፈጭፍና የሚያፈናቅል መንግስት የሚመራ ሰው ስለ ኤርትራውያን በህገወጥ መንገድ መፈናቀል ከመርህ አንፃር ስህተት እንደነበረ ቢነግረን ከቶ እንዴት ልናምነው እንችላለን? በክፍፍሉ ዋዜማ በህዋት ያመራር አባላት ተጽፈው ከቀረቡት 5 ጽሑፎች አንዱ በስዬ አብርሃ የተጻፈው ሲሆን ተክሉ ፎቶኮፒውን እዚያው ቢሮ ውስጥ ለግማሽ ሰዓት አውሶኝ አንብቤያለሁ። ስዬ እንደተለመደው እብሪተኛ ዝንባሌውን በጽሑፉ ውስጥም ቀላቅሎ ነበር። ቀደም ሲል ካንደበቱ አምልጦት እንደወጣው ከፈለግን ጦርነትን መስራት እንችላለን አይነት አባባል ባቀረበው ጥናታዊ ጽሑፍ ውስጥም ያካተተ ሲሆን ይህም የኢሃዲግ አባል ድርጅቶችን ህልውናንም ይፈታተን ነበር። ከምርጫው በኋላ ሊካሄድ ለታቀደው ግምገማ አስመልክቶ ግምገማው በሉዓላዊነት ጉዳይ ላይ ያተኩር ወይስ የ10 ዓመት ግምገማ ሆኖ ሙስናን ቁልፍ ችግር አድርጎ ይካሄድ ለሚለው የወቅቱ አወዛጋቢ ጥያቄ ስዬ የነበረከትን ፕሮፖዛል አጥብቆ ተቃውሞ ነበር የጻፈው። እነስዬ መለስን ለማስወገድ ይመቻቸው ዘንድ ግምገማዎቹ በሉዓላዊነት ዙሪያ እንዲካሄዱ ግፊት በማድረግ ላይ ነበሩ። ስዬ ባቀረበው ጽሑፍ የኢሃዲግ አባል ድርጅቶችን ሚና ያጥላላ ሲሆን እነ ብአዴንና ኦህዴድ የክልል ጉዳዮቻቸውን ማየት ከቻሉ እንኳን ከበቂ በላይ መሆኑን በገደምዳሜ ሸርድዷቸዋል። ይህ ለብአዴን ግዙፍ ስድብ ነበር። በረከት ይህን መሰሉን የህዋት ንቀቶችና ጣልቃ ገብነቶች ከትግሉ ምስረታ ጊዜ ጀምሮ ሲቃወማቸው የነበሩ ሲሆን ለስዬ ጽሑፍም በረከት የመረረ ምላሽ ነበር የሰጠው። እኛ የመንደር ጉዳዮችን እንድንመለከት እናንተ አገራዊ ጉዳዮችን እንድትጨርሱልን የማድረግን ሐሳብ በሬሳችን ላይ ተረማምዳችሁ እንድትፈጽሙት እንጂ ስምምነታችንን አታገኙበትም። በርግጥ የነበረከት የዚያን ሰሞን ድፍረት የመነጨው መለስ ዜናዊን ከጀርባቸው ስለያዙ ነው የሚል አስተያየት የሚሰጡ አሉ። በበኩሌ ይህንን አባባል ለማስተባበል የሚያበቃ መነሻ አይቻላውቅም። ከዚያ በፊትም ሆነ ከዚያ ወዲህ እንደ ድርጅት ብአዴኖች ነፃ አስተሳሰብ አላቸው ብለን እናምንላቸው ዘንድ አድርገውን አያውቁም። በነመለስና በነተወልደ የሹክቻ ዘመን ስዬ አብርሃ ጆከር ነበርና እነመለስ የስዬን በሙስና መዘፈቅ እስኪበቃቸው አጩኸውታል። ህዝቡ ግን ሁላችሁም አንድ ናችሁ ሲል ችላ ብሏቸው ነበር። በኔ በኩል ከህዝቡ አስተያየት ጋር እስማማለሁ። የስዬና የቤተሰቦቹን በሙስና መዘፈቅ በማስረጃ የማረጋገጡ ጉዳይ አከራካሪ ቢሆንም ወሬዎች ግን በስፋት ነበሩ። እነመለስ ያለ ጥርጥር ጉዳዩን የፖለቲካ ትርፍ ለማግኘት አውለውታል። የስዬና የቤተሰቡ በሙስና የመዋኘት ወሬ በድፍን ትግራይ ይወራ እንደነበር የሚካድ አይደለም። ከባድ መኪኖች በጎዳና ላይ ሲያልፉ የመቀሌ ህፃናት ጠጋ ይሉና መኪናውን አሽትተው ሲያበቁ ስዬ ትጫኑ እያሉ ይቀልዱ እንደነበር አውቃለሁ። ስዬን ትሸታለች ማለት ነው። የስዬና የቤተሰቡ ጉዳይ ከአጠቃላይ የድርጅቱ አስተሳሰብና የሙስና ሁኔታ ተለይቶ ብቻውን ሊፈረጅ የሚችልበት አንዳችም ልዩ ሁኔታ ግን አልነበረም። ኤፈርት ተብሎ በሚታወቀው የንግድ ስያሜ ስር የታቀፉት እህትማማች ኩባንያዎች የታወቁ ህጋዊ ዘራፊዎች ስለመሆናቸው ኢትዮጵያ ላይ ነጋሪ የሚያሻው አይደለም። ፍትሃዊ ባልሆነ የውድድር ሜዳ ላይ እየሰሩ ነባር የቢዝነስ ተቋማትን ከስራ ውጪ እያደረጉ ስለመሆናቸው ፀሐይ የሞቀ ወሬ ነው። ተወልደ፣ ነጋሶ፣ በረከት፣
ዓለም ሰገድ እያልን በግለሰብ ደረጃ ከመረመርን በግላቸው ለዘመዶቻቸው የሰጡት በአይን የሚታይ ልዩ ጥቅም ላይኖር ይችላል። ህገወጥ ተግባራት የሚፈጽሙትን ኩባንያዎች የሚያንቀሳቅሱት ግን እነዚሁ መሪዎች ናቸው። የነዚህ የህዋት ኩባንያዎች ገቢ ለትግራይ ህዝብ ነው ቢባልም ኤፈርት የተባለውን የኩባንያዎች አስተዳደር ኦዲተር ጎብኝቶት እንደማያውቅ ሰፊ ትችት አለ። የሆነ ሆኖ ይህን ህጋዊ ሽፋን የለበሰ ዘራፊ ለቀሪው የኢትዮጵያ ህዝብስ በምን ቋንቋ ማስረዳትና ማሳመን ይቻላል? እነመለስና እነተወልደ በስዬ ጉዳይ ላይ ሲሟገቱ እህትማማቾቹ ኩባንያዎች የሚፈጽሙትን ወንጀል ሁሉ እንደ ቅዱስ ተግባር ቆጥረው ነበር። ህዝቡም ታዲያ ይህን ሁሉ ያውቃል። ስዬ በሙስና ተዘፈቀ የሚለው የነመለስ ጩኸት የህዝቡን ትኩረት ማግኘት ያልቻለበት ምክንያት ይህ ነበር። ህዝቡ በአንድ ቃል ሁላችሁም አንድ ናችሁ ማለት ቻለ። ህጋዊ ሽፋን በለበሰው በዚህ ዘረፋ የትግራይ ህዝብ ተጠቃሚ አለመሆኑን ለሌላው ዜጋ ማሳመን አስቸጋሪ ቢሆንም እውነታው ግን እንዲያ ነው። በኢትዮጵያዊነቱ ፍጹም ጥርጣሬ እንደሌለው የሚታመነው የትግራይ ህዝብ ከቀሪው ኢትዮጵያዊ ወገኑ ጋር ቂም ቋጥሮ ጥቂት ፋብሪካዎችን በማግኘት ዘላቂ ጥቅም ሊያገኝ እንደማይችል ከቀሪው ኢትዮጵያዊ ወገን ጋር ተጋግዞ ማደግን እንደሚመርጥ ይህንንም ፍላጎቱን የኛ ዘመን መሪዎች አሻግረው ሊያዩ አለመቻላቸውን ብዙዎች የትግራይ ምሁራን የሚያስቆጭ ሆኗል። የኢትዮሚዲያ.com ባለቤትና ጋዜጠኛ አብርሃ በላይ የትግራይ ህዝብ እንዴት በስሙ እንደሚነገድበት ብዙ ያለለት ቢሆንም ድረገጹ ኢትዮጵያ ላይ እንዳይነበብ በጥብቅ ከታገዱት አንዱ ሆኗል። የኢትዮጵያና የኤርትራ ጦርነት እነተወልደ እንዳልተመኙት ሆኖ ካለቀ በኋላ እነተወልደ መለስን እንደ አብርሃም በግ መስዋዕት ሊያደርጉት ማቀዳቸውን ከተቃወሙት መካከል ዶክተር ካሱ ይላላ አንዱ ነው። ቴክኒሻል አሬንጅመንቱን እንቀበል ብለው ከተሟገቱት የመለስ ደጋፊዎች አንዱ ካሱ ቢሆንም በሹክቻው ወቅት ብዙ ስሙ አልተነሳም። ከዶክተር ካሱ ጋር በሥራ ብዙ ጊዜ እንገናኝ ስለነበር በግረ መንገድ ይህንኑ ጉዳይ አንስቼለት ስናወጋ ከዓለም አቀፍ ሁኔታዎች ጋር መጓዝ ያስፈልጋል፣ የውጊያ አማራጭ ኋላ ቀርነት ነው፣ ብንዋጋም በመጨረሻ ችግሩ የሚፈታው በጠረጴዛ ዙሪያ ስለሚሆን ብስለት ባለው መንገድ ብንይዘው መልካም በነበረ ሲል ሐዘኑን አጫውቶኛል። የኢትዮጵያና የኤርትራ ውጊያ ተካሂዶ ከ100,000 ያላነሱ ዜጎቻችን ሕይወታቸውን አጥተው ሲያበቁ አልጀርስ ሄደው በጠረጴዛ ዙሪያ ቁጭ ሲሉ በእውነቱ ዶክተር ካሱ ነበር ትዝ ያለኝ። እነተወልደ ከነመለስ ጋር በቴክኒካል አሬንጅመንቱ ዙሪያ መግባባት ያልቻሉት እነተወልደ በጉዳዩ ዙሪያ ድብቅ አጀንዳ ስለነበራቸው መሆኑን ዶክተር ካሱ ይወቅ አይወቅ አላውቅም። የመጨረሻው ጦርነት ከመጀመሩ በፊት ግን ዓለም ሰገድ የቅርብ አለቃዬ ስለነበርና የፕሮፓጋንዳና የጦርነት ምስጢሮችን የማወቅ ዕድል ስለነበረኝ እነተወልደ ሉዓላዊነትን ከማስከበር ባሻገር ሌላ አጀንዳ እንደነበራቸው ለመረዳት በዙሪያው ለነበርነው ሁሉ አዳጋች አልነበረም። የአንጃው አባላት ሻዕቢያን ከሚጠሉት ባነሰ ሁኔታ በኤርትራ ህዝብ ላይ የመረረ ጥላቻ ነበራቸው። ዓለም ሰገድ ጥቂት የፕሮፓጋንዳ ኃላፊዎችን ሰብስቦ የነገረንም ሉዓላዊነታችንን ስለማስከበር ሳይሆን ቂም በቋጠረ ስሜት ክብርን ስለማስመለስ ነበር። እንዲህ ይያለ ጦርነቱ ሲጀመር ወደ ኤርትራ ምድር ዘልቀን እንገባለን። ሻዕቢያ ለክብሩ ሲል ወደ ኤርትራ ምድር መግባታችንን ይፋ ያደርግም። እኛም ድምጻችንን አጥፍተን አስመራ እንገባለን። ኢህአዲግ ኤርትራን ከተቆጣጠረ በኋላ የምንሰራውን የፕሮፓጋንዳ ሥራ ደግሞ እንዲህ ሲል ነበር የገለጸልን። በመላው ሀገሪቱ ህዝቡ ኢህአዲግን እንዲደግፍና በአፍሪካ ቀንድ ኢህአዲግ የማይነካና የማይደፈር ህዝባዊ ኃይል መሆኑን እንቀሰቅሳለን። የህዝቡን ትኩስ ድጋፍ በቀጥታ ለድርጅታችንም ጥቅል ልናውለው ይገባል። ኢህአዲግ አለኝታችን ነው። ኢህአዲግን ይዘን ማንኛውንም ችግር መፍታት እንችላለን ብሎ እንዲያምን እንቀሰቅሰዋለን። ከዚህ ስብሰባ በኋላ በረከት ስምዖንን የተመለከቱ አንዳንድ ወሬዎችን ከተክሉ ሰማው። በረከት የነስዬ እንደማፋሳሽ የውጊያ ፍላጎት አጥብቆ እየተቃወመ ነበር። በፖለቲካው ቢሮ በተደረገው ስብሰባ በረከት ደርግና ጃንሆይ ሞክረውት ያልተሳካላቸውን እኛ እንዴት ልንፈጽመው እንችላለን? ከታሪክ መማር ይገባናል። የኤርትራን ህዝብ አርደንና ገድለን ኤርትራን እንቆጣጠር የምትሉ ከሆነ ደግሞ ሐሳባችሁን ግልጽ አድርጉ ሲል አቋሙን ከነገራቸው በኋላ በረከት ከነተወልደ ጋር የእግዚአብሔር ሰላምታ እንኳን ማቆሙን ተክሉ አጫውቶኝ ሲያበቃ
በረከት ያለ ጥርጥር ሻቢያ ነው አለኝ። አይመስለኝም። አትጠራጠር ሻቢያ ነው። እንዴት እርግጠኛ መሆን ቻልክ? በረከት ሻቢያ ካልሆነ እንዴት ደፍሮ ተወልደን እንደዚህ ያናግረዋል? ተወልደኮ ኢህአዲግ አንጎል ማለት ነው። ከተክሉ ጋር ማውራት ድካም መሆኑን እያወቅኩ እኔም አያርመኝም። የኢትዮ ኤርትራ ጦርነት እነ ተወልደ እንዳልተመኙት ሆኖ ካበቃ በኋላ እነ ተወልደ ስራዬ ብለው ያስወሩ የነበረው ከኤርትራ ጋር የተደረገው ጦርነት የወታደራዊ ሳይንስና ጥበቦች እንዲሁም የወታደራዊ ዶክትሪኖቹን የነደፈው ጻድቃን ነው የሚለው ነበር። በተያያዘም መለስ በኢትዮ ኤርትራ ጦርነት ወቅት ለማስተሬት ዲግሪ የተልእኮ ጥናቱ ላይ አተኩሮ ነበር የሚል ወሬ ያሰራጩበት ነበር። የነመለስ ቡድን በበኩሉ የውጊያውን እቅድ የነደፈው መለስ ነው የሚል ፕሮፓጋንዳ አሰራጨ። ከሁለት አቅጣጫ የሚመጣ ወሬ ስንሰማ እኔ በበኩሌ አዝኜ ነበር። ለመሆኑ የትኛው ወታደራዊ ጥበብ ተሰርቶ ነው ይህ ሁሉ ሙግት? 100,000 ወጣት ወታደሮች በአንድ አዳር ማስጨፍጨፍ ነው ወታደራዊ ጥበብ? በአንደኛው የዓለም ጦርነት የተፈጸመውን ሰራዊትን እንደ ጎርፍ ወደ እሳት የመማገድ ኋላ ቀር ወታደራዊ ስልት በዚህ የቴክኖሎጂ ዘመን ከቶ እንዴት እንደ ጀብድ ሊወሰ ይችላል? በአጠቃላይ በጦርነቱ ስንት ኢትዮጵያውያን ተሰዋ? ስንት ቆሰለ? ለተሰዉት ቤተሰቦች ምን ተደረገ? የቆሰሉት ዛሬ የት ናቸው? መስዋዕትነታቸውን እንደ ፍየልና እንደ በግ ወዲያው የተረሳውስ የነማን ልጆች ናቸው? ለመሳሰሉት ጥያቄዎች እነ ተወልደ መልስ ሳይሰጡ ተሰናብተዋል። የሆነ ሆኖ መለስ በመጨረሻ እነ ተወልደ ከዘረጉለት ወጥመድ አምልጦ የስልጣን መንበሩን ማስከበር ችሏል። መለስ ከሚደቀኑበት አደጋዎች እንዴት ሾልኮ ማምለጥ እንዳለበት የሚያውቅ ብልህ መሪ መሆኑ ይታመንለታል። እነ ተወልደ ካዘጋጁለት ተንበርካኪነት ከተባለች የአይጥ ወጥመድ ለማምለጥ ጥሩ ዘዴዎችን በመንደፍ ውጤቱን ተገላቢጦሽ ማድረግ የቻለ ሰው ነው። ጦርነቱ ይካሄድ በነበረበት ጊዜ መለስ የሙስና ወሬ በመላው የኢህአዲግ አባል ድርጅቶች ካድሬዎች ይወራ ዘንድ አሰራጨው። በአዴኖች ዋና መሳሪያ ለመሆን ፈቃደኞች ነበሩ። በአዴኖች በዚህ ጨዋታ በአንድ ልብ የተሳተፉት ግን እነ ተወልደ እንደሚሉት የመለስን የስልጣን ዕድሜ ለማራዘም አልነበረም። በአዴኖች በአክራሪ የህዋት አመራር አባላት ላይ የነበራቸውን የቆየ ቂም በዚህ አጋጣሚ ሊጠቀሙበት የሚችሉ መስሏቸው ነበር። መለስ የኢህአዲግ አባል ድርጅቶች ሆይ የትግራይ ጭራ መሆን በቃችሁ ሲል በስውር የላከላቸውን አምነውት እንደ ጥሩ ወታደር ተነቃነቁለት። እነ መለስም ሆኑ እነ ተወልደ ግን ከህዋት ባሻገር ያሉትን አባል ድርጅቶች እንደ ተላላኪዎች ከመቁጠር አንፃር ልዩነት አልነበራቸውም። በክፍፍሉ ወቅት ግን መለስ በተገቢው ሰዓት በስሜታቸው ላይ ቂሎ ተጫወተባቸው። በበረከት ፊት አውራሪነት የአባል ድርጅቶቹ አመራር አባላት የሰራዊት ወኪሎችና ካድሬዎች እነ ተወልደ ላይ ዘመቱ። በዘመቻው ወቅት መለስ ቦናፓርቲዝም የተባለችውን ባንዲራ ለወታደሮቹ አስጨበጠ። ቦናፓርቲዝም ምንድነው? ጆሮዎች እንደ ጥንቸል ጆሮ ተቀሰሩ። አይመለስ ዜናዊ ነፍሱ አይማርም መቼም። ቦናፓርቲዝም የተባለውን ቃል እነ ተወልደ መሃል ወስዶ ቁጭ ሲያደርግላቸው አብዛኞቹ ቀደም ሲል ቃሉን ሰምተው እንኳን አያውቁም ነበር አሉ። እነ ተወልደ የቦናፓርቲዝምን ፍቺ ለማግኘት መጽሐፍ ፍለጋ ሲሯራጡ መለስና በረከት ጫት እየቃሙ ይስቁባቸው ነበር ይልሃል ፒያሳ ቲሩም ላይ ቁጭ ያለ ተራቢ የግል ጋዜጠኛ። እኔ ደግሞ ቀልድ ነው ብዬ ሳኩኝ። ቀልድ መስሎ ነው እና ታዲያ ይቅማሉ። ውሸት ነው። መለስና በረከት ዳዊት ቤት ይቅማሉ። በርግጥ መለስ ጫት ሲቅም አይተን አናውቅም። የሚወራውን የሚያረጋግጥ መረጃ ግን ከዶክተር ነጋሶ አግኝተናል። ነጋሶ ሪፖርተር ጋዜጣ ላይ በጻፉት መጣጥፍ በህዋት ክፍፍል ዋዜማ በየጫት መቃሚያው ሎቢ ይደረግ ነበር ሲሉ መግለጻቸው የኢህአዲግ አመራር የጫት መቃሚያ ዝጉብኝ እንዳለው ጠቁመዋል። መቃሙንስ ሲቃሙ መብታቸው ነበር። ሲመረቅኑ ጠባያቸው ምን እንደሚሆን ባለማወቃቸው ግን ያሳስበናል። መንግስቱ ኃይለ ማርያም አወዳጅ የተባለውን ጫት ይቅም ነበር። ብዙውን ጊዜ ቅሞ ሲያበቃ ቤተ መንግስት ከታሰሩት መካከል ጥቂት እየቆነጠረ ግንባስ ደግፎ በባለ ከዘራ ሽጉጡ ይረሽናቸው እንደነበር ካንጋቾቹ የምስክርነት ቃል አንብበናል። መንጌ ቴክሱ ቅሞ ሲመረቅን በአሉ ግርማ ዘንድ እየደወለ ናውስኪን ጠጣ እያለ ያስቸግረው እንደነበርም ደራሲ ስብሐት ገብረ እግዚአብሔር አጫውተውኛል። የዘመኖቹስ መርቅናው የወሰኗቸው ውሳኔዎች ምን ይሆኑ?
የሆነው ሆኖ እነ ተወልደ ቦናፓርቲዝምን አጥንተው ሲያበቁ አጸፋውን የቻሉትን ያህል ጻፉ። የፖሊት ቢሮ አባላት ባንድ ሌሊት ራሳቸውን ወደ ደራሲነት ለውጠው ሌሊቱን እየቃሙ ሲጽፉ እንደሚያድሩ ወሬ ስንሰማ ቀልድና እውነቱን መለየት እየተቸገርን ከአረቄ ጋር ልናወራረደው ስንሞክር እናመሻለን። ያን ሰሞን የቦናፓርቲዝም የመዝገበ ቃላት ፍቺ እፎይታ ጋዜጣ ላይ አተምነው። በረከት ደውሎ ተቆጣ። ምንድነው ችግሩ ስል ጠየቅኩት። እነ ተወልደና ዓለምሰገድ ፍቺውን መረዳት ተቸግረው መድረክ ጥለው የወጡበትን ጉዳይ እንደዚህ አቅለላችሁ እንዴት ትጽፉታላችሁ? ጉዳዩን አትነካኩት። በጣም እየተገረምኩኝ ስልኩን ዘጋው። በመሰረቱ የቦናፓርቲዝም ጽንሰ ሐሳብ መገንዘብና አለመገንዘብ የልዩነታቸው መሰረት አልነበረም። እነ በረከት ግን የቦናፓርቲዝምን ጽንሰ ሐሳብ ከዚህ ቀደም ታይቶ እንደማይታወቅ ልዩ አውሬ እንደ ማስፈራሪያ ሊጠቀሙበት ፈልገው ነበር። አባላቱም ቦናፓርቲዝም የተባለው አውሬ ለማየት በጉጉት እየተጠባበቁ ቆዩ። ተገቢ ባሉት ጊዜም አውሬው ተለቀቀ። ቦናፓርቲዝም ናፖሊዮናዊ የቤተሰብ ፓርቲና የቤተሰባዊ ገንዘብ መዝረፊያ ስልት ነው የሚል ፈጣንና አጭር ትንታኔ ከየት እንደመጣ ሳይታወቅ የኢህአዴግ ካድሬዎችን ጆሮ አቃጠለ። የቤተሰብ ፓርቲ ያ ሁሉ ታጋይ የተሰዋለት ትግል ወደ ቤተሰብ የጥቅም ማህበር ሊለወጥ ያ ሁሉ የዋህ ገበሬ ህይወቱን የከፈለው የስዬ ቤተሰቦች እንዲንደላቀቁ ኖሯል። እነስዬ ኤኔትሪዮን ሲያገላብጡ የከተማው አለበቃ ብሏቸው ተንቤን ገጠር ገብተው ቪላ ሲገነቡ እንደ እንግሊዝ ቱጃሮች የገጠርና የከተማ ቤት እየለዩ ሲምነሸነሹ መለስ ዜናዊ ምስኪን መጽሐፍ ብቻ ንብረቱ አወይ ኢትዮጵያ ታብጽህ ኢድዊሃ ሀበ እግዚአብሔር እንዲሉ እንኳን ብቻ መለስ ዜናዊ ተወለደ። የመለስ ደጋፊዎች እንዲህ ሲሉን ከረሙ። በዚያን ሰሞን የጆርጅ ኦርዌል አኒማል ፋርም በፎቶኮፒ እየተባዛ በነጻ ታደለ። እንግሊዘኛ ለሚቸግራቸው ደግሞ የአማርኛው ትርጉም የእንስሳት እድር ተፈልጎ በየቢሮው ታደላቸው። ስለዚህ ጉዳይ ቀደም ብለው ሰምተው የማያውቁት ግራ ተጋብተው ጥያቄ ያቀረቡ። ምንድነው ይሄ? የአሳማዎች የውሾችና የአህዮች ታሪክ። ማን ነው አሳማ? ማን ነው ውሻ? ማን ነው አህያ? ባጭሩ አንተ አሳማ ጠባቂ ውሻ ነህ። የግል ጋዜጦች አዘጋጆች ቲሩም ላይ ሲያገኙን እኛ የኢህአዴግ ጋዜጠኞች ላይ ይስቁብን ጀመር። ድምጻቸውን ከፍ አድርገው ይስቃሉ። የፕሬስ ድርጅቱ ተክሉ እንደሚለው ድምጹን ከፍ አድርጎ መሳቅ መከልከል ነበረበት። ጋዜጣቸውን እንደ መሐረብ ይዘው ድምጻቸውን ከፍ አድርገው መሳቅ እኛ እንድንሰማ አድርገው ደግሞ ያወራሉ። እነማን ናቸው የተወገዱት? ስዬ፣ ተወልደ፣ ዓለምሰገድ። የሆነው ሆኖ መለስ ዜናዊ በመጨረሻ የተፈጸመውን ፈጸመና የጨዋታው ማብቂያ ሆነ። እነ መለስ የተከፋፈሉበት የመጨረሻው ስብሰባ ሂልተን ሆቴል ነበር የተካሄደው ይባላል። ሂልተን ለስብሰባ የተመረጠው በመካከላቸው ቦምብ መፈንዳቱ እንደማይቀር በመረዳታቸው ነበር። እነ ተወልደ ቤተመንግስቱን አላመኑትም። ዘግይቶ እንደወጣው ሚስጥር ከሆነ ደግሞ የስብሰባ አዳራሹ በሲአይኤ ስውር የምስልና የድምጽ ቀረጻ ክትትል ስር ነበር። እነ ተወልደ ኮሙኒስቶች መሆናቸውን መለስ አሜሪካኖችን በማሳመኑ ስብሰባውን በቅርቡ ይከታተሉ ዘንድ ተስማምተው እንደነበር ፓልቶክ ላይ ዓላማ 111 የተባለች ሴት ስትናገር ሰምቻለሁ። እርግጥ ነው የፓልቶክ ወሬ ሁሉ አይታመንም። ዓላማ 111 ግን የምትታወቅና የምትታመን የኢሃፓ የቆየች ታጋይ ስትሆን መረጃዎችን ያቀረበችልን ምንጭ ጠቅሳ እንደነበር አስታውሳለሁ። በሂልተኑ ስብሰባ በድምጽ እነ ተወልደ አሸንፈው ቢሆን ኑሮም ታሪክ ባልተቀየረ ነበር። መለስ በአሜሪካኖች የቅርብ እርዳታ አንጃውን አፍኖም ቢሆን ያስወገድ እንደነበር ሂደቱን በቅርብ የተከታተሉ የፖለቲካ ተንታኞች ጽፈው አንብቤያለሁ። በህዋት ክፍፍል ወቅት መለስ ትግራይ ላይ ድጋፍ ያገኛል ብሎ የገመተ አልነበረም። ለእናት ሀገር ለኤርትራ ዘነበለ ተብሎ በህቡ ስለተቀሰቀሰበት የትግራይ ህዝብ ከነተወልደ ጎን ይሰለፋል ተብሎ ተጠብቆ ነበር። ኮሽታ እንኳን ሳይሰማ ገብሩና ረጋሽ ፎጣ በተከሻ ተባሉ። እነተወልደ በህቡ ዘርግተናል ያሉትን ድርጅታዊ ስራም አድራሻውን ሳይሰጥ የገባበት ጠፋ። በመጨረሻ መለስ የክፍፍሉን ድራማ የዘጋው የኦህዴድና የመከላከያን ድጋፍ ለማጠናከር በወሰደው እርምጃ ነው። ይህንኑም ከክንፈ ጋር ቁጭ ብለው እንደተመካከሩበት ዝርዝር መረጃ አለኝ። ህወሓት ከተዳከመ በአዴን ወደ እናት ድርጅቱ ወደ ኢሃፓ ጓዳ ሊገባ እንደሚችል
ግምታዊ የፖለቲካ ትንተና አስቀመጡ። የብአዴንን ድጋፍ ብቻ ማመን ያለውን አደጋ አሸተቱ። የደቡብ ህዝቦች ገና ሁኔታው ያልታወቀ ቢሆንም ለጊዜው የትም አይሄዱም ተብሎ ፋይሉ ወደ ጎን ተገፍቷል። ደቡብ ሲባል እነመለስ ካሱ ይላላ ብቻ ነው ትዝ የሚላቸው። ስለዚህ ሹክቻውን ለመደምደም የኦህዴድንና የመከላከያን ሁኔታ ማሻሻል ቅድሚያ ተሰጠው። የመከላከያ ጉዳይ ቀደም ተብሎ ጀምሮ በሸውራራ ፖሊሲ የተዳከመ ሆኖ ቆይቷል። መለስ በመከላከያ ላይ ያለው አመለካከት ካስገራሚነት በላይ አሳዛኝ ነው። አንድ አብነት አንስቶ ማየቱም መከላከያ ማን መሆኑን እንድንገነዘብ የተከዚዮችን ሚናም እንድንገነዘብ ይረዳናል። የአፍሪካ አምባገነን መንግስታት በብዛት በወታደራዊ መፈንቅለ መንግስት የተገኙና የሚገኙ እንደመሆናቸው መንግስታት ሁሉ ታማኝ ጀነራሎችን መሾም እንደ መፍትሄ የያዙት አሰራር ነው። የመለስ ዜናዊ አስተዳደር ግን ታማኝ ጀነራሎችን መሾም ብቻውን የመቆጣጠሪያ ዘዴ ሊሆን አይችልም ብሎ ያምናል። በ1987 በተደረገው መከላከያ ነክ ስብሰባ ላይ የስልጣንና የማዕረግ ክፍፍል ከተደረገ በኋላ ምን አይነት ሰራዊት ይኑረን የሚል ጥያቄ ተነስቶ ክርክር መደረጉን በቅርብ የማወቅ ዕድል አግኝቻለሁ። አብዛኞቹ የመከላከያ ቀደምት ኃላፊዎች ፈራ ተባ እያሉ ያጅጎረጉሩት ውል አልባ ዲስኩር ወደ ጎን ልተወውና መለስ ዜናዊ ያራመደውን አቋም ላውጋችሁ። አጀንዳውን የበለጠ ግልጽ ለማድረግ ውይይቱ የተካሄደው ፕሮፌሽናል ቋሚ ሰራተኛ የመገንባት አስፈላጊነት ላይ በማተኮር ነበር። ዘመናዊ ተዋጊ መሪዎችና ሰራዊት ለማፍራት ደረጃውን የጠበቀ የመከላከያ ስልጠና ማዕከሎችን የጦር አካዳሚዎች ያስፈልጉናል የሚል ሐሳብ በተነሳ ጊዜ መለስ ስሜታዊ ሆነ። መለስ የተናገረውን ቃል በቃል ከማስታወሻ ደብተሬ ላይ ላስነብባችሁ። ኢትዮጵያ ኤሊት ሰራዊት አያስፈልጋትም። ንጉሱ ከአቅሙ በላይ ኤሊት ሰራዊት ገንብቶ ተበላ። ደርግም ኤሊት ሰራዊት ገንብቶ ተደጋጋሚ መፈንቅለ መንግስት እየተካሄደበት እባብ ለእባብ እየሆነ ካብ ለካብ ሲነዳደፍ ኖረ። በጠበበ እድል ያከሸፈው ከመበላት ተረፈ እንጂ የንጉሱ ዕጣ ይገጥመው ነበር። እኛ ከዚህ መማር አለብን። ኤሊት ሰራዊት አያስፈልገንም። ኤሊት ሰራዊት ጨፍጫፊ ነው የሚሆነው። ብሔራዊ ተዋጽኦ የተጠበቀ ህዝቡ ያገኘው ድል ላይ የማያምጽ እንዲጠብቀው የፈጠረውን ስርዓት መልሶ የማይበላ ሰራዊት ነው መገንባት ያለብን። በተለይም አየር ኃይሉ ኃይል ሆኖ መቀጠል የለበትም። የዚህች ሀገር አቅም አየር ኃይል ሊሸከም አይችልም። አየር ኃይል የመከላከያ አንድ ክፍል ሆኖ የትራንስፖርት ክፍሉን ብቻ ነው ማጠናከር ያለበት። በአየር ኃይል የተሸነፈ ጠላት አላየንም። ኃይል ማለት ራሱን ችሎ አንድን ግዳጅ የሚወጣ ነው። ጥይት እያቀረበና ቁስለኛ እያገለለ ብቻ ኃይል ነኝ እያለ ሊኖር የሚገባው ኃይል አያስፈልገንም። ሀገሪቱ አደጋ ላይ ከወደቀች ድሮም እንደሚደረገው ህዝቡ ራሱን ለመከላከል ይችላል። መለስ ይህንን ከተናገረ በኋላ ስለ ጦር አካዳሚ፣ ስለ ሰራዊት ጥራት፣ ስለ ምሁር መኮንኖች ሲያወሩ የነበሩት ሁሉ ተገልብጠው ስለ መንግስቱ ንዋይ ክህደት፣ ስለነ መርዕድ ንጉሴ እብደት እያስታወሱ የመለስን ትንተና አወድሰው አጀንዳው ተዘጋ። በአባይ ውሃ ጣጣ ማለቂያ በሌለው ስጋት ውስጥ የምትኖረው ኢትዮጵያ በዙሪያዋ ያሉ የቅርብና የሩቅ ባላንጣዎቿ የኒኩሌር ላብራቶሪ አቋቁመው ምርምር በገቡበት በዚህ ጊዜ መለስ አደጋ ከመጣ እንደ ወትሮ ገበሬ አገሩን ይከላከላል ይለናል። ካርታ ዘርግቶ ያለበትን ቦታ በስሌት ማሳየት የማይችል ጀነራል የከፍተኛ መኮንንነት ማዕረግ ለሹፌርና ከዚያም በታች ላለ ባለሙያ የሚሰጥባት ሀገር ከኢትዮጵያ ሌላ የት ይገኛል? በህዋት ክፍፍል ወቅት መለስ የሰራዊቱንና የኦህዴድን ሁኔታ በቀላል እንደሚሻሻል ያመነው በእነማንና እንዴት አዳክሞ እንዳዋቀረው ስለሚያውቅ ነው። ስለዚህ ክንፈን ጠርቶ እንዲህ አለው፣ እኔ መኮንኖቹን እሰበስባለሁ። ኦህዴድ ያንተ ውልድ ስለሆነ ምን ልታደርግ ትችላለህ? ክንፈም እንዲህ ሲል ይመልሳል፣ ኦህዴድ አሁን በህይወት የለም። ጥቂት እስትንፋሶች ዘርተንበት ግን ልናንቀሳቀሰው እንችላለን። የአመራር አባላቱ ጠንክረው ከጎናችን ባይቆሙም ያሻሻሉ ሊሄዱ ይችላሉ። በዚህ መሰረት የሥራ ክፍፍል አደረጉ። ክንፈ የኦህዴድ አመራር አባላትን ሰብስቦ እንዲያነጋግር፣ መለስ ደግሞ የመከላከያ መኮንኖችን እንዲሰበስብ ወስነው ተለያዩ። በስብሰባው ላይ መገኘት ያለባቸውን የሚመለምሉበትን መስፈርትም ቁጭ ብለው ነደፉ። ስብሰባው በሚጀምርበት ዕለት ግን እንደታቀደው አልተፈጸመም። ክንፈ ወደ መኮንኖቹ ሄደ። መለስ ደግሞ ወደ ኦህዴድ አመራሮች ገባ። ይህ ለውጥ የተደረገው በስብሰባው ዕለት ማለዳ ሲሆን ባለቀ ሰዓት ይህ ለውጥ የመጣበት ምክንያት
ከክንፈና ከመለስ በቀር ሊያውቅ የሚችል የለም። መለስ ኦህዴዶችን በሰበሰበበት ማለዳ ግን ለውጥ መደረጉን ነግሯቸዋል። የሁለቱም ወገን ተሰብሳቢዎች በአዳራሹ በተገኙበት ደቂቃ ነበር መድረኩ በማን እንደሚመራ ያወቁት። የሆነው ሆኖ ክንፈ በመኮንኖቹ ስብሰባ ላይ ተገደለ። ክንፈ በተገደለበት ዕለት መለስ ዜናዊ የኦህዴድ አመራር አባላትን ሰብስቦ በፕሮግራም በተያዘው መሰረት ስብሰባውን ማካሄዱ ተሰምቷል። የመለስና የክንፈ የመድረክ መሪነት ቦታ መለዋወጥ እንደ ጠቋሚ መነሻ በመያዝ በክንፈ መሞት የመለስ እጅ ሊኖርበት ይችላል ብለው አጥበቀው የሚጠረጥሩ ጥቂት አይደሉም። የዚህ መጽሐፍ ደራሲ ግን ይህን ጥርጣሬ አይጋራውም። በክንፈና በመለስ መካከልም ለመጠፋፋት የሚያበቃ ልዩነት ስለመከሰቱ ሰምተን አናውቅም። የሆነው ሆኖ መለስ የደጋፊ ያለህ እያለ የወር ድንብሩን ሲባዝን ቀፏቸው የፈረሰባቸው የኦህዴድ አመራር አባላትም እናታቸው እንደጠፋችባቸው ጫጩቶች ተበታትነው ሲንጫጩ መንገድ ላይ ተገናኙ። ሁለቱም ከዚያ የተሻለ የሚያስተሳስር አጋጣሚ ሊያገኙ እንደማይችሉ በመረዳት ተቃቀፉ። ኩማና አባዱላ ጻድቃንና ተወልደን እያወገዙ ማረን አባሆራ እያሉ የመለስ እግር ላይ ተጠመጠሙበት። የኦሮሞን ህዝብ ማፈናቸውን ለመቀጠልም እንደገና መሐላቸውን ፈጸሙ። ምን ቀረ? ምንም። ያ መምህር ምን ነበር ያለው? ታዳጊዎች ሆይ ኮካኮላ ከመሆን ያድናችሁ። ካንጆ መወገድ በኋላ የነተወልደ ስም ቀስ በቀስ መረሳት ጀመረ። እነተወልደ አንጃ ተብለው ከተፈረጁና ከህዋት ከተወገዱ በኋላ ቀሪውን የአመራር አባል የቤተ መንግስት ቡድን የሚል ስያሜ ሰጥተውት ነበር። የተራውን አባል ተራ ድጋፍ ለማግኘት የመረጡት ቅጽል ስም ይመስላል። በተረፈ ግን መለስ መሪ ስለሆነ የግድ ቤተ መንግስት ውስጥ ይኖራል። ከታሪካችንና ከልምዳችን አንፃር ቤተ መንግስት ሲባል ምቾት፣ ገዢነት፣ አምባገነንነትን አብረው ይታሰባሉና ፍላጎታቸው እነመለስ በዚያ መነጽር እንዲታዩ ነበር። የያዘላቸው አይመስልም። የሆነው ሆኖ እነመለስ እንደገና ማንሰራራት ችለዋል። ፈተናቸው ግን አላበቃ ኖሮ ቅንጅት የተባለ ሌላ ራስ ምታት ህዝበ ሰራዊቱን ይዞ ተጋፈጣቸው። ያ ዘመን ለነተወልደ የጨለማ ዘመን ተብሎ ይታወቃል። ቅንጅት ተገድሎና ታስሮ አረፍ ከማለቱ ደግሞ እነተወልደ አረና የተባለ ስም አስቀድመው ተመልሰናል ሲሉ አውጀዋል። የኤርትራ ስምም ከዘመን ዘመን እንደ ጨውና በርበሬ የፖለቲካ ማጣፈጫ እንደሆነ ቀጥሏል።